ትልቁ ፍርሃታቸው በታሪክም አሁንም ፕሮባብሊ ወደፊትም ሊሆን የሚችለው ውሃውን አባይን ገድበው ከዛ በኋላ በተለይ ለመስኖ ከሆነ ብዙ ውሃ ይይዛል ለመስኖ ይጠቀሙበታል የሚል ከፍተኛ ፍርሃት አላቸው። በቃ ምንድነው ኢትዮጵያ ጠላት ነች ወደፊትም ታሰጋን እሷ ነች። ስለዚህ መክበብ አሁን የከበባ ነገር ነው ያዙት። መክበብ በሶማሊያም በኩል በዚህ በኤርትራም በኩል በምንም በኩል እንክበብ እናስፈራራ እና በቃ ምንም እንደው ሰላም እንዳይኖራቸው እናድርግ። ያን ጊዜ ውሃውን መጠቀም እንችላለን ነው። አሁን ግን ምንድነው ያሳየው? ይሄ ሁሉ ተደርጎ በታሪክ የሁሉ ጫና ተደርጎባት ኢትዮጵያ ታላቁን የህዳሴ ግድብ ኡነታ አድርገዋለች። ያው በቅርብ ጊዜ ኢኖግሬትድ ሆኗል። ውሃውን እነሱ የትብብር ምንጭ ሳይሆን የጥል ምንጭ አድርገውት የጠላትነት ምንጭ አደረጉት። እዚህ ላይ ነው ትልቁ ፋንዳሜንታል የሆነ ችግር የተፈጠረባቸው። የኢትዮጵያን ብሔራዊ ጥቅም እንትን ለማለትና ለማስፈራራት የሚደረገው ለምሳሌ የካምፕ ዴቪድ ስምምነት በ1979 ዓመተ ምህረት በግብጽና በእስራኤል መካከል ከተፈረመ በኋላ የግብጽ መሪዎች የግብጽ ታላላቅ ባለስልጣኖች በቃ እኛ አሁን እስካሁን ጦርነት ነበር፣ አሁን ጦርነት እንዳይኖር ዘግተናል። ከዚህ በኋላ የኛ ማተኮር ያለብን ውሃው ላይ ነው። በውሃው ላይ የሚመጣብን ያ ነው ጦርነት የሚፈጥረው። ለምሳሌ አንዋር ሳዳት የሰጡት አስተያየት ከዚህ በኋላ ግብጽን ወደ ጦርነት የሚመራት አሁን ከእስራኤል ጋር እንግዲህ ካምፕ ዴቪድ ተስማምተዋል። ውሃ ብቻ ነው። ይህ ማለት ነው አባይ ብቻ ነው። ኢትዮጵያ አንድ ነገር ልገድብ ወይም ልትጠቀም ካለች ያን ጊዜ ወደ ጦርነት እንዳለን ከዛ ሌላ ወደ ጦርነት የሚያስገባን የለም ብሎ ተናግረዋል። ሁለተኛ ምሳሌ በ1988 ዓመተ ምህረት እንደ አውሮፓውያን አቆጣጠር በጊዜው የግብጽ መከላከያ ሚኒስትር የነበሩት ሙሐመድ አቡ ጋዛላ ይባላሉ። እሳቸው አሁን ለምሳሌ ምን አሉ? ማንኛውም የናይል ተፋሰስ ሀገር የናይልን ውሃ ከገደበና ናይል እንግዲህ አባይን ከገደበና ካስቀረ የግብጽ ጦር ማንኛውን ፕሮጀክት የማውደም ችሎታም ሐሳብም አለው የሚል ነገር ሰጡ። ይሄም እንግዲህ አናዘር እንትን ነው። ኢትዮጵያ ላይ የተቃጣ ስም አይጠቅሱም፣ ግን ኢትዮጵያ ላይ የተቃጣ ሌላ ምንም እንትን ስለሌላቸው ሌላ ምሳሌ ለምሳሌ ቡትሮስ ጋሊ የተባበሩት መንግስታት ዋና ጸሐፊ ነበሩ። እሳቸውም እንዲሁ ያው ግብጻዊ ናቸው። በ1990 ዓመተ ምህረት በአውሮፓውያን አቆጣጠር በአካባቢያችን ጦርነት ከዚህ በኋላ የሚኖረው በአንድ ጉዳይ ብቻ ነው፣ ይሄውም በውሃው የሚል እና ብዙ እንዲህ አይነት ነገሮች ማአት መጥቀስ ይቻላል። ያው ግን ዞሮ አባይን እጠቀማለሁ ካልክ ያኔ እርምጃ እንገባለን፣ ያኔ ወደ ጦርነት እንሄዳለን የሚል ማስፈራሪያ ለዘመናት የኖረ ነው። የውሃ መቀነስ ያለ መቀነስ አይደለም። የግብጾች ፍርሃት ምንድነው? አንደኛ በጣም ያቃጠላቸው ከእንግሊዝ ቅኝ ግዛት ዘመን ጀምሮ በ1929 ስምምነቱ በተለይ እነሱ ሱዳንን ወክለው ከግብጽ ጋር ወይ እንደዚህ አይነት ነገር ያደረጉት እንትን ላይ የሞኖፖሊ እንትኑ ላይ የናይል ውሃ ላይ ሙሉ በሙሉ የመቆጣጠር ሞኖፖሊ ወይንም ሄጌሞኒ ይሉታል። ሄጌሞኒክ ፓወር ሆነው ነው የቆዩት። አሁን ይሄ ግድብ መገንባት ያንን እንዳለ ይሸረሽረዋል። ትልቁ ፍርሃት እዛ ላይ ነው ያለው። አሁን ያ ሄጌሞኒክ ፓወር የነበራቸው የበላይነት መቆጣጠር ከእጃቸው አፈትልኮ ወጥቷል። ይሄን ነው ሊቆጣጠሩ ያልቻሉት ነገር። የውሃ መቀነስ አለ መቀነስ አይደለም። ሌላው ትልቁ የሚፈልጉት ነገር ኡጋንዳ ላይ ጂንጃ የሚባል ግድብ አለ። ትንሽ ፓወር ፕሮዲዩስ የሚያደርግ ቆይቷል ከተሰራ። አሁን ጂንጃ ላይ ያ ሲሰራ አሳሪው ስምምነት ምን ነበረ? የግብጽ መሐንዲስ ፐርማነንትሊ እዛ እንዲቀመጥ ነው። ሁሉ ጊዜ ያለ አሁንም ብትሄድ ታገኘዋል። እዛች ጂንጃ ላይ ቁጭ ብሎ ስንት ውሃ ለቀቁ፣ ስንት ውሃ እንተናሉ፣ ስንቱና ይሄ ይሁን ያ ይሁን እያሉ ትእዛዝ ይሰጣሉ። እና ቢመቻቸውና ቢችሉ ጉባ ላይ አንድ መሐንዲስ ማስቀመጥ ይፈልጋሉ። ይሄን መቆጣጠር የሚችል አሁን ድርቅ ነው ልቀቅ፣ አሁን እንዲህ ያድርግ የሚል ትእዛዝ ኮማንድ የሚያደርግ which is impossible። አሁን ይሄን ነው የሚፈልጉት። ይሄ ደግሞ ሊሆን አይችልም። ስለዚህ የነሱ ፍርሃት ከዚህ በኋላ የሚሆነው ነው ፍርሃታቸው። አሁን ደግሞ ካልጮህን
አሁን ዓለም ካላወቀልን በቃ ብዙ ችግር ላይ እንወድቃለን ስለዚህ አሁን እንጩህ ህዳሴው ግድብ ሆኗል ተጠናቋል ያቁታል ምንም ማድረግ እንደማይችሉ ሀገሪቷ ማደግ አለባት ኋላ ቀርተናል ረሃብ አለ ድርቅ አለ ያን ሁሉ መቋቋም አለበት ስለተባለ የዛ እንትን ነው የዛ ጩኸት ነው ዶክመንቱ አልቆ ናይል ቤዝን ሴክሬታሪያት እንቴቤ የተቀመጠው በ2010 ነው ስንት አመት ነው ከ13 አመት በኋላ ከ13 አመት ጭቅጭቅ በኋላ ሴማንቲክ ይሉታል ፈረንጆች ይሄ ምንድነው ሴማንቲክ ማለት ጸጉር መሰንጠቅ ማለት ነው ጸጉር መሰንጠቅ ለምሳሌ water security መግባት አለበት UN convention UN water courses convention በ1997 የጸደቀው እዛ ላይ እንኳን water security የሚባል ነገር የለም የዓለም አቀፉ ላይ ማለት ነው እነኛ አሁን የራሳቸውን ዴፊኒሽን ይዘው water security እንደፈለገ መተረጉመው በፊት ተጠቃሚዎችን የማይነካ ማለት 1959 የማይነካ 1929 የሚያነካ ከዛ ውጪ እንዴት እንደምትዋይ ያን ሁሉ አስገብተው ሪዘርቬሽን አንዱ ሪዘርቬሽን ያካሂዳል አንዱ ደግሞ ካውንተር ሪዘርቬሽን እያደረገ 13 አመት ፈጅቶ ናይል ቤዝን ሴክሬታሪያት እንቴቤ ያለው 2010 ላይ ተቀመጠ ያ ዶክመንት 50+1 ለማግኘት 14 አመት ነው የፈጀው 14 አመት ፈጅቶ ኦክቶበር 2004 አሁን ኦክቶበር 2025 የዛሬ አመት ነው እንግዲህ እንትን ያለው ማን ነው 5 ሆኖ ቀሩ 5 አይበቃም መጨረሻ ላይ ያው ደቡብ ሱዳን ከፍተኛ ፕሬሸርም ቢኖርባት እዛ ውስጥ ተደባለቀች ወደ አፍሪካን ዩኒየን ሄደ አፍሪካ ህብረት ሄደ ከአፍሪካ ህብረት በኋላ ጸድቆ አሁን ምንድነው ናይል ሪቨር ቤዝን ኮሚሽን መቋቋም አለበት ይሄ ናይል ሪቨር ቤዝን ኮሚሽን ምንድነው የሚያደርገው ኤንቢአይ ናይል ቤዝን ኢኒሺዬቲቭስ እንትን ያለው ማለት ነው ይሄ ኡጋንዳ ያለው ሴክሬታሪያቱ እሱን ሪፕሌስ አድርጎ ሁሉንም ንብረት ወርሶ ኮሚሽን ይሆናል ማለት ነው አሁን እንግዲህ ኮሚሽን ለማቋቋም ነው ሁሉ ትግል ያለው አሁን ግብጾች ያልጋበዙት የተፋሰሱ ሀገር መሪ ያለ አይመስለኝም ያልተጋበዘ የለም በቃ ይሄዳሉ እነሱም ይጋብዛሉ በቃ ሎቢ ማድረግ ባካቸው ይሄን ኮሚሽን መዝረቅ የለበትም የኔ ኢንተረስት አልተጠበቀም ይሄ እዚህ ላይ ዋተር ሴኩሪቲ አልጸደቀልኝም እና እንዴ ነገር ስለሆነ ባካቸው ነው በቃ ሎቢ ማድረግ ነው አሁን የጀመሩት በቃ እንዳይፈረም ኮሚሽኑ እንዳይቋቋም በፊት ኢትዮጵያ ነበረች ዋናው የናይል ሪቨር ቤዝን ኮሚሽን ተቋቁሞ ምንሱ የኮኦፐሬቲቭ ፍሬምወርክ አግሪመንት ናይል ማዕቀፍ እንትን ብሎ አሁን ግን ኢትዮጵያ ህዳሴ ግድብን ገንብታለች መሯሯጥ ያለባቸው ማናቸው የናይል ተፋሰስ ሀገሮች እነ ኡጋንዳ ናቸው ፋይት ማድረግ ያለባቸው ኮሚሽን እንዲቋቋም እነ ሩዋንዳ ናቸው እነ ብሩንዲ ናቸው እነ ታንዛኒያ ናቸው እነ ማነው ኬንያ ነች እንትን ማለት ያለባቸው ወር ኦን ዘ ራይት ፓዝ አሁን መታገል ያለባቸው የነኚህ የላይኛው ተፋሰስ ሀገሮች እነኚህ ኢኳቶሪያል ሌክስ ሪጅን ያሉት ሀገሮች ናቸው እነሱ ናቸው ፋይት ማድረግ ያለባቸው ግን ስቲል ኢትዮጵያም ናይል ሪቨር ቤዝን ኮሚሽን እንዲቋቋም ጥረት ማድረግ አለባት እያረጋችም ነው ያለችው ዲፕሎማሲ ትልቅ ሮል እየተጫወተ ነው ያለው እንግዲህ ያው ዲፕሎማሲ ብዙ ማይታይም አንዳንዴ ውጤቱን ነው የምታየው ማን የት እንደሄደ ምን እንዳረገ ምክንያቱም ምን ነገርም የለበትም ኮንፊደንሻል ነውና አሁን ለምሳሌ የጸረ ኢትዮጵያ አላይንስ ተፈጥሮ ነበር አስመራ ላይ የግብፁ የኤርትራው እና የሶማሊያው ሶስቱ ተናንደ ብለው በቃ ትልቅ እጅ ለእጅ ተያይዘው ምንም ሌላ ዓላማ የለውም ያው እነሱ አይሉትም እንጂ ጸረ ኢትዮጵያ ለቀይ ባህርም አክሰስ እንዳይኖራት ግድቡንም እንዳትጨርስ ብዙ እንትን ያለው አሁን ግን የከሸፈ አላይንስ ነው የከሸፈ ህብረት ነው ለዚህ ትልቅ ሮል የተጫወቱት ዲፕሎማሲ ነው ዲፕሎማሲ ፕሌይስ ቢግ ሮል